የተወደዳችሁ ወጣቶች ልክ ነው። ምናልባት ወላጆቻችን ልክ ነው። ምናልባት ዘመዶቻችን ልክ ነው። ምናልባት አጠገባችን ያሉት ስሜቶቻችንን ላይረዱ ወደኔና ወደ እናንተ ዓለም ላይገቡ ይችላሉ። ልክ ነው። ግን አንድ እውነት እንንገራችሁ። ወደኔና ወደ እናንተ ዓለም የወረደ የኔና የናንተን ዓለም የሚያውቅ አምላክ እንዳለ እስኪ እንነጋገር ወገኖቼ። ቢሰጥ የማይጎልበት ስስት የሌለበት ባለጸጋው እግዚአብሔር እኮ ነው እወድሃለሁ የሚለው። የተወደዳችሁ ኦርቶዶክሳውያን የዚህ ዓለም ፍቅር መለወጥ ያለበት ነው። ጠዋት ወዶ ማታ ሚጠላ ነው። ስሞ ኋላ ከንፈርን ሚነክስ ነው። ስቆ እንዲያ የሚያደርግ ነው። ስሞ ሚነክስ ነው። ፊት ሰጥቶ ጀርባ የሚያዞር ነው። እንደ ማለዳ ብርሃንና እንደ ማታ ጨለማ የሚፈራረቅ ነው። አሁን ወዳችኋለሁ፣ አሁን አፈቅራችኋለሁ የሚለው እግዚአብሔር ግን መለወጥ የሌለበት ፍቅር ነው። ወጣቶች ሆይ እናንተን የሚያፈቅር አምላክ እያለ ራሳችሁን በመጥላት እንዳትኖሩ እኮ። ሰቀል አምላክ እያለ ራሳችንን በመስቀል ራሳችንን በገመድ በማንጠልጠል እንዳንሞት እኮ ነው። ይሄ ሞተልን አምላክ እያለ ለምን ራሳችንን እንገላለን? ሐሞት የጠጣልን አምላክ እያለ መርዝ ስለምን እንጠጣለን? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ለዲያብሎስ እንሰጣለን? ለዚህ እኮ ነው የሚያፈቅር አምላክ አለን፣ የሚራራልን አምላክ እኮ አለን። ለምንድን ነው ብቸኛ እንደሆን የሚሰማን ወገኖቼ? እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እነገሌና እነገሌ ስላላደነቁን እኮ ነው የሚከፋን። እነገሌና እነገሌ ከኋላ ሆነው ስላላጨበጨቡልን እኮ ነው የሚያስኮርፈን። የዓለም ሙገሳ እኮ ስለቀረብን ነው የተንኳሰስነው። ግን ወገኖቼ ተሰጦቻችንን፣ ክህሎቶቻችንን፣ ማንነታችንን ያደነቀልን አምላክ እንዳለን አታውቁ? አንተ ወጣት ሆይ እንዳንተ ያለ ግሩምና ድንቅ ሆኖ የተፈጠረ በዚህ ምድር ላይ ማን አለ? እግዚአብሔር በእጆቹ የፈጠረው አንተን አይደለ? እግዚአብሔር በአፉ ውስጥ ትንፋስ እፍ ያለበት ከመላእክት ወገን ማን አለ? የአፉን እስትንፋስ ያገኘ በእጆቹ የተጨበጠ ደግሞ እስከዚህ በላይ በእጆቹ ጨብጦ ብቻ መፍጠር አይደለም፣ በእጆቹ ችንካር ተክሎ ያስጌጠ ካንተ በቀር ማን አለ? ለሰው ያላደረገው ምን አለ? እግዚአብሔርን እንደ ሰው የደፈረው የለም፣ እግዚአብሔርም እንደ ሰው ያከበረው የለም። እንዳንተ የከበረ ፍጥረት እስኪ ምድር ላይ ፈልግና እይ። ስትፈጠር መላእክት ያሸበሸቡልህ፣ ይፈጠር ተብሎ የተዘመረልህ እንዳንተ ያለ ማን አለ? እንዳንተ የተፈጠረ እንዳንተ የተከበረ እግዚአብሔር ከሰማይ የወረደው ለእንስሳት ይመስልሃል? እግዚአብሔር ወደ መቃብር የገባው ለእጽዋት ይመስልሃል? ለሉሲፈር ለዲያብሎስ እንዲሆነዋልን? መንጦላይቱን ለሚይዝ አዜ መንጦላይት ለተባለ ለሳጥናኤል ይሄን አድርጓልን? አላደረገም። ምክንያቱም አንተ የከበርክነ። አየ ምድር ተሰጦች፣ ምድር ክህሎቶች፣ ምድር ማንነት ባታጨበጭብልህ ብዙ እንዳይደንቅ የበታችነት እንዳይሰማ ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት።
ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምህን የቀመሰ አለ። ስሜቴን የሚረዳ መፈተኔን የሚያውቅ የለም እንዳትል፣ ካንተ በላይ የተፈተነ፣ ካንተ በላይ የተገፈተረ፣ ካንተ በላይ የተተወ፣ ካንተ በላይ የተባረረ፣ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ሆይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ ከፍታህን ተመልከተው እንጂ ከፍታህን በዓለም ማዋረድ ለምን እየለካው የበታች እንደሆን ታስባለህ? አንዳንድ ወጣቶች የሚያፈቅረን እኮ የለም፣ ፍቅር የሚሰጠን እኮ የለም፣ ፍቅር እኮ አተናል፣ ገንዘብ ከሚሰጡኝ ፍቅር ቢሰጡኝ ይሻለኛል ብለው ጥቂት የቤተሰብ አፍቃሪዎች ስለጎደሉባቸው ራሳቸውን የሚያጎርሉ ወጣቶች ስንት ናቸው? ዋጋችንንም አንወቀው። አንተ በጣም ውዱ ነህ። እውነት እንነጋገር ከተባለ ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣ። ዓለም ራሱ ለምን አይሽጥ? በሊዝ ለምን አይወጣም? ዓለም ያንተን ጫፉን አያወጣም። ምክንያቱም ዋጋ ቀራንዮ ስለሆነ፣ ዋጋ መስቀል ስለሆነ፣ ዋጋ የአምላካችን ደም ስለሆነ። ከዚህ በላይ ዋጋ አለ ወገኖቼ? እንዲህ ባለው ዋጋ የተገዛ ዋጋ ቢስ ነኝ ማለት የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ሲል አልሰማችሁ? በዋጋ የተገዛን ከሆነ ዋጋን ማራከስ ምንድን ነው? የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ እንማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህ የአምላካችን ድምፅ ነው። አንተ የኔ ነህ፣ አንቺ የኔ ነሽ የሚል የተስፋ ድምፅ ነው። ብዙ ወጣቶች በብዙ ሰዎች ተከበን በወላጆች አጀብ ተይዘን ግን የኔ ነህ የሚል እንዳጣን ይሰማናል። ከብዙዎች ጋር ሆነን ብቸኛ የሆነን ይመስልናል። የኔ ነህ የሚል የሌለኝ ፈላጊ እንዳጣን ይሰማንና ሆድ ይብሰናል። ለዚህ ነው የኔ ነህ የሚል አምላክ እንዳለ በስሜ እንኳን የማይጠሩኝ ብዙዎች ቢኖሩ ስሜን እንኳን የሚጠራ ስሜን እንኳን የሚያውቅ አምላክ እንዳለኝ እንድናውቅ ነው። በስምህ ጠርቼሃለሁ፣ አንተ የኔ ነህ የሚለውን ቃል የመረጥኩት። ብዙ ጊዜ ወጣቶች እነዚህ ስሜቶች ይሰሙናል። ወላጆቼ እንኳን የኔን ዓለም አያውቁትም ብለን እናስባለን። ወላጆቼ እኮ ስሜቴን እንኳን አይረዱትም ብለን እናስባለን። አጠገባቸው ሆነን ሩቅ እንደሆነን እንገምታለን። በዚህ ምክንያት ብቸኝነት ይሰማናል። የጎደለን ያክል ይሰማናል። ለዚህ ነው አንተ የኔ ነህ የሚለውን ድምፅ መስማት የሚገባን። የተወደዳችሁ ወጣቶች
ልክ ነው። ምናልባት ወላጆቻችን ልክ ነው። ምናልባት ዘመዶቻችን ልክ ነው። ምናልባት አጠገባችን ያሉት ስሜቶቻችንን ላይረዱ ወደ እኔና ወደ እናንተ ዓለም ላይገቡ ይችላሉ። ልክ ነው። ግን አንድ እውነት እንንገራቸው። ወደ እኔና ወደ እናንተ ዓለም የወረደ የኔና የእናንተን ዓለም የሚያውቅ አምላክ እንዳለ እስኪ እንነጋገር ወገኖቼ። የኔ ነህ የሚል አምላክ ያለን ወደ እኔና ወደ እናንተ ዓለም ወርዶ ነው ወገኖቼ። የኔና የእናንተን ዓለም የሚያውቅ እኔና እናንተ ከምንኖርበት ዓለም በላይ የኔና የእናንተን ዓለም የሚረዳ አምላካችን እግዚአብሔር አለ ወገኖቼ። ወደ እኔና ወደ እናንተ ዓለምማ ወርዷል። የኔና የእናንተን ዓለምማ ያውቀዋል። ይሄው የተዋረደ ስጋችንን እንኳን ሳይቀር ነስቶ የለ ወገኖቼ። ወደ ሰውነታችን እንኳን ወርዷል። ወደ ዓለማችንማ መጥቷል እንዴ። ምናልባት እኔና እናንተ እኮ በበረትና ደስ በማያሰኙ ቦታዎች እኮ አልተወለድንም። እውነት እንነጋገር ከተባለ የመጨረሻውን መወለድ የበረት መወለድን እንኳን እኮ አይቷል። ይሄንን እንኳን ሳይቀር እኮ ቀምሷል። ወደ እኔና ወደ እናንተ ዓለምማ ወርዷል። እግዚአብሔር ከኔና ከናንተ ርቆ እግዚአብሔር በላይ በሰማይ ሆኖ እግዚአብሔር እብሪተኛና ኩራተኛ ሆኖ የኔና የናንተን ዓለም ተጸይፎ ላያውቀን የራቀ ይመስላችኋል? እንዳይመስላችሁ ወጣቶች። በረታችንን እንኳን ሳይቀር ቀምሶታል ነው የምንላችሁ። ይሄንን ተውት። በረት ካስደነቃችሁ መቃብራችን እንኳን ሳይቀር ቀምሶታል። አፈራችንን እንኳን ሳይቀር ድንጋያችንን እንኳን ሳይቀር ተንተርሶታል። ዓለማችንንማ በሚገባ ያውቀዋል። ኑሯችንንማ ቀምሶታል። እግር በእግር ሞታችንን የተቀበለ ማን አለ? ቁስላችንን የተሸከመ ማን አለ? አባታችን ይሄን አድርጓል። እናታችን ይሄን ቀምሳለች። እንጃ ምናልባት ሊሆን ይችላል። ግን ዓለማችንን የቀመሰ ግን ዓለማችንን ያጣጣመ አምላካችሁ እኮ አለ። አንተ የኔ ነህ የሚለው አምላክ ዓለማችንን በደንብ ቀምሶታል እንዴ። እግር በእግር ሲኦል እንኳን ሳይቀር ገብቶ የለ። ታዲያ ዓለምን አያውቁትም የምትሉት ዓለማችሁን የሚያውቅ አምላካችሁ እግዚአብሔር አለ። ስሜቴን የሚረዳ ሐሳቤን የሚያውቅ ወደ እኔ ዓለም የወረደ ቤተሰቤ ማን አለ ካላችሁ ከቤተሰባችሁ በላይ ስሜታችሁን የሚረዳ ማን አለ እንዴ? እንኳን ስሜታችንን ድካማችሁን እንኳን ይረዳል ወጣቶች። የእግዚአብሔር ቃል እንዲህ ይላል፣ ድካማችንን ስለሚያውቅ ሊራራልን የሚችል ሊቀ ካህናት አለን ይላል። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ብቻህን የተፈተንክ ብቻህን ተፈትነህ የተወህ እንዳይመስልህ። ካንተ በቀር የተተወ፣ ካንተ በላይ የተተወ፣ ካንተ በላይ የተፈተነ፣ ካንተ በላይ የተነሳ፣ ካንተ በላይ የተናቀ ስሜትህንማ በደንብ ይረሳዋል። መናቅንም ያውቃል። መተውንም ቀምሶታል። መራብንም አጣጥሞታል። መናቅም ሕይወቱ ነበረ። ታዲያ ስሜቴን ማን ይረዳዋል ካልክ ካንተ በላይ የተፈተነ ከኃጢአት በቀር በነገር ሁሉ መከራን የተቀበለ መከራንማ የሚያውቅ ፈተናንማ ያጣጣመ ወጣት አምላክህ እኮ አለ። ስሜትህንም ዝንባሌህንም ድካምህንም መፈተንህንም
መከራ መቀበልህንም ስለሚያውቅ እኮ ነው። የሚራራልን አባት አለን፣ በስምህ የሚጠራ አንተ የኔ ነህ የሚልህ የሚራራልን አምላክ እኮ አለ። ለምንድን ነው ብቸኛ እንደሆን የሚሰማን ወገኖቼ? እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እነገሌና እነገሌ ስላላደነቁን እኮ ነው የሚከፋን። እነገሌና እነገሌ ከኋላ ሆነው ስላላጨበጨቡልን እኮ ነው የሚያስኮርፈን። የዓለም ሙገሳ እኮ ስለቀረብን ነው የተንኳሰስነው። ግን ወገኖቼ ተሰጦቻችንን፣ ክህሎቶቻችንን፣ ማንነታችንን ያደነቀልን አምላክ እንዳለን አታውቁ? አንተ ወጣት ሆይ እንዳንተ ያለ ግሩምና ድንቅ ሆኖ የተፈጠረ በዚህ ምድር ላይ ማን አለ? እግዚአብሔር በእጆቹ የፈጠረው አንተን አይደለ? እግዚአብሔር በአፉ እስትንፋስ እፍ ያለበት ከመላእክት ወገን ማን አለ? የአፉን እስትንፋስ ያገኘ በእጆቹ የተጨበጠ ደግሞ እስከዚህ በላይ በእጆቹ ጨብጦ ብቻ መፍጠር አይደለም፣ በእጆቹ ችንካር ተክሎ ያስጌጠ ካንተ በቀር ማን አለ? ለዚህ እኮ ነው ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ ሲል የዘመረው። ለሰው ያላደረገው ምን አለ? እግዚአብሔርን እንደ ሰው የደፈረው የለም፣ እግዚአብሔርም እንደ ሰው ያከበረው የለም። እንዳንተ የከበረ ፍጥረት እስኪ ምድር ላይ ፈልግና ስትፈጠር መላእክት ያሸበሸቡልህ ይፈጠር ተብሎ የተዘመረልህ እንዳንተ ያለ ማን አለ? ክብርህንም አወቀው። ይህ ሰው ምንድን ነው እንዲህ ትሆንለት ዘንድ ሰው ምንድን ነው ተብሎ ፍጥረትን ያስደነቀው እንዳንተ ያለ ማን ነው? እንዳንተ የተፈጠረ እንዳንተ የተከበረ እግዚአብሔር ከሰማይ የወረደው ለእንስሳት ይመስልሃል? እግዚአብሔር ወደ መቃብር የገባው ለእጽዋት ይመስልሃል? ለሉሲፈር ለዲያብሎስ እንዲሆኑ አለን? መንጦላይቱን ለሚይዝ አዜ መንጦላይት ለተባለ ለሳጥናኤል ይሄን አድርጓልን? አላደረገም። ምክንያቱም አንተ የከበርክነ አየ ምድር ተሰጦች፣ ምድር ክህሎቶች፣ ምድር ማንነት ባታጨበጭብልህ ብዙ እንዳይደንቅ የበታችነት እንዳይሰማ ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት። ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምን የቀመሰ አለ። ስሜቴን የሚረዳ መፈተኔን የሚያውቅ የለም እንዳትል። ካንተ በላይ የተፈተነ፣ ካንተ በላይ የተገፈተረ፣ ካንተ በላይ የተተወ፣ ካንተ በላይ የተባረረ፣ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ሆይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ ከፍታህን ተመልከተው እንጂ ከፍታህን በዓለም ማዋረድ ለምን እየለካው የበታች እንደሆን ታስባለህ? ለምንድን ነው? ምናልባት ውብ ስላልሆንሽ፣ ምናልባት ኪስ ስላልሞላ፣ ከጓደኞቼ ያነስክ፣ ምናልባት ቪላ ቤት ውስጥ ስላልኖርክ፣ በጣም ብቸኛ፣ በጣም ምስኪንና ጎስቋላ እንደሆንክ የምታስበው ለምንድን ነው? አየህ አንተ በእግዚአብሔር እጆች ውስጥ ያለህ ነህ። የበታችነት የብቸኝነትም ስሜት ለሚጎዳቸው በስምህ የሚጠራ ደግሞም በደንብ የሚያውቅ ደግሞም ማንነትህን ከፍ ያደረገልህ አምላክ እንዳለ ካወቅ
ጽናናለህ። አንዳንድ ወጣቶች የሚያፈቅረን እኮ የለም፣ ፍቅር የሚሰጠን እኮ የለም፣ ፍቅር እኮ አተናል፣ ገንዘብ ከሚሰጡኝ ፍቅር ቢሰጡኝ ይሻለኛል ብለው ጥቂት የቤተሰብ አፍቃሪዎች ስለጎደሉባቸው ራሳቸውን የሚያጎርሉ ወጣቶች ስንት ናቸው? አባት ጀርባ ስላዞረባቸው፣ እናት ፍቅር ስለነፈገቻቸው፣ ስለማትወጂኝ ነው ራሴን ያጠፋሁት የሚሉ ወጣቶች አልሰማችሁ? ፍቅር በማጣታቸው ራሳቸውን ያወጡ ወጣቶች ብዙ እንደሆኑ አታውቁ? ምድር ፍቅር ስለነፈገቻቸው ምድር ላይ ለመኖር ራሳቸውን የሚነፍጉ ብዙ ወጣቶች እንዳሉ አልሰማችሁ? እስኪ እንንገራችሁ ወጣቶች፣ እንዲህ የሚል አምላክ አላችሁ። ብዙዎች ማንንም አይወደኝም በማለት ነው ቅስማቸውን እየሰበሩ ያሉት። ፍቅር ስላጣን ነው ራሳችንን ያጣነው የሚሉ በጣም ብዙዎች አሉ። ሱስ ቤት ውስጥ የገቡ ላይ ወጦ የሰጠሙ፣ ላይ ድኖ የታመሙ፣ ላይ ፈወሱ የቆሰሉ በጣም ብዙ ወጣቶች አሉን ወገኖቼ። እስኪ ይህንን ቃል ስሙት ወጣቶች ሆይ፣ እንዲህ የሚል አምላክ አላችሁ። ሆስ ለማስባስ ወይንም ደግሞ በጣፋጭና ባማሩ ቃላት ወጣቶችን ለመሸንገል አይደለም፣ ከምናገረው በላይ እውነት ነው። ይሄ ምድር ሊገልጸው የማይችለው ህይወት ነው አሁን የምናወራላችሁ። እንዲህ ይላል እግዚአብሔር ቃል፣ በዘላለም ፍቅር ወድጄሻለሁ ሲል ስም ይወቴ፣ በዘላለም ፍቅር እወድሃለሁ የሚለውን አምላክ ስሙት በሞቴ። የዚህን ዓለም ፍቅር በማጣት ብዙዎች ራሳቸውን ሲያጡ ይሄንን ድምጽ እናሰማቸው። የሚያፈቅራችሁ አምላክ አለ፣ እሱ በስም ጠርቻለሁ፣ እሱ አንተ የኔ ነህ የሚል አፍቃሪ አምላክ አላችሁ እንበላቸው። በጣም ምስኪን ሰው ሰጥቶ የሚያልቅበት መጽቶ የሚጎልበት የሰው ፍቅር ስለጎደለባቸው ራሳቸውን ከሚያጎርሉ ይልቅ ባለጸጋ አፍቃሪ እንዳላቸው እንንገራቸው። እወድሃለሁ የሚለው አፈቅርሃለሁ የሚለው ዓለሙን ሁሉ የያዘው ባለጸጋው እኮ እግዚአብሔር ነው። ቢሰጥ የማይጎልበት ስስት የሌለበት ባለጸጋው እግዚአብሔር እኮ ነው እወድሃለሁ የሚለው። የተወደዳችሁ ኦርቶዶክሳውያን፣ የዚህ ዓለም ፍቅር መለወጥ ያለበት ነው። ጠዋት ወዶ ማታ የሚጠላ ነው። ስሞ ኋላ ከንፈርን የሚነክስ ነው። ስቆ እንዲያ የሚያደርግ ነው። ስሞ የሚነክስ ነው። ፊት ሰጥቶ ጀርባ የሚያዞር ነው። እንደ ማለዳ ብርሃንና እንደ ማታ ጨለማ የሚፈራረቅ ነው። አሁን እወዳችኋለሁ፣ አሁን አፈቅራችኋለሁ የሚለው እግዚአብሔር ግን መለወጥ የሌለበት ፍቅር ነው። ወጣቶች ሆይ እንኳን የኔና የናንተ የአንድ የሁለት ሰው ኃጢአት የዓለሙ ሁሉ ኃጢአት ፍቅሩን እንዳለወጠበት አታውቁ? እደግመዋለሁ፣ የዓለሙ ሁሉ የኃጢአት ብዛት ቅንጣት ፍቅሩን ያለወጠበት አፍቃሪ አምላክ ነው ወዳችኋለሁ የሚልም ወረት የሌለበት ፍቅር፣ ዘመን የማይቀይረው ፍቅር፣ ኃጢአተኞችን የሚወድ ፍቅር፣ ኃጢአትን የሚጠላ ለኃጢአተኞች ግን የተዘረጋ ፍቅር። ይህ አምላክ ነው በዘላለም ፍቅር ወድሻለሁ የሚለው። የዘላለም አምላክ ድምጽ ነው ወገኖቼ። ወረት የሌለበት ፍቅር፣ አድሎ የሌለበት ፍቅር። እናት እንኳን አድሎ ሊኖራት ይችላል እንጃ። አባት እንኳን ፍትሃዊ ላይሆን ይችላል በፍቅር እንጃ። ትልቁን ወዶ ትንሹን፣ ትንሹን አፍቅሮ ትልቁን ምናልባት ጠየም ሊያደርገው ይችላል ፍቅሩን። ኃጢአተኞችን የበለጠ የሚያፈቅር የእግዚአብሔር ፍቅር ወድሻለሁ ይላል። ሀባሎት ብዝት ኃጢአት በህየት በዝት ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ ትበዛለች። ባጠፋን ቁጥር የሚከተለን እንዴ የአባ እንጦንስን ታሪክ አልሰማችሁ? ወደ ገዳም ካስመነኑት ጨዋታዎች አንዱ ሕፃናት ሲጫወቱ ሰማ። እኛ እንወደዋለን፣ እሱ ይጠላናል።
እኛ እንጠላዋለን እሱ ይወደናል የሚሉ የቡድንና የቡድን አባቶችን ጨዋታ ሰማላችሁ። አባ እንጦንስ ተረጎመው። እኛ እንወደዋለን እሱ ይጠላናል ዲያብሎስ ነው። እኛ እንጠላዋለን እሱ ያፈቅረናል ኢየሱስ ነው አለና ፈጠና ወደ ገዳሙ መንና። ኃጢአትን እየወደድን ስንሰራ እሱ ግን እየጠላን ሲኦል የሚያስግዘን ሰይጣን ነው። ስንጠላው ደግሞ የሚወደን ስንሸሸው የሚከተለን ጀርባ ስንሰጠው ፊቱን የሚሰጠን ልባችንን ስንዘጋበት እጆቹን የሚዘረጋልን በሩን የሚከፍትልን አፍቃሪ አምላክ አለ አድሎ የሌለበት። በመንኮራኩር ከተፈጨው ጋር እንቅልፋሙን ትጋለሊት ያለውን ከሚያንኮራፋው ጋር ምንኛ አፍቃሪ ቢሆን ነው እግዚአብሔር። 3 ሰዓት የመጣውን 11 ሰዓት ከመስጣው ጋር የሚያፈቅር ደሙን የሚያፈሰውን ውሃ ከሚሰጠው ጋር የሚያፈቅር እግዚአብሔር ምንኛ ልዩ ፍቅር ነው ይሄ። አድሎ የሌለበት ፍቅር፣ ፍትሃዊ የሆነ ፍቅር፣ ወሬት የሌለበት ፍቅር፣ መለወጥ የሌለበት ያውነት ያለው ፍቅር፣ በዘላለም ፍቅር ወድሻለሁ የሚለውን ስሙትማ በሞቴ። እናንተ ወጣቶች ይሄን ብዙ መናገረው ለምን ይመስላችኋል? እናንተን የሚያፈቅር አምላክ እያለ ራሳችሁን በመጥላት እንዳትኖሩ እኮ። ሰቀል አምላክ እያለ ራሳችንን በመስቀል ራሳችንን በገመድ በማንጠልጠል እንዳንሞት እኮ ነው። ይሄ ሞተልን አምላክ እያለ ለምን ራሳችንን እንገላለን? ሐሞት የጠጣልን አምላክ እያለ መርዝ ስለምን እንጠጣለን? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ለዲያብሎስ እንሰጣለን? ለዚህ እኮ ነው የሚያፈቅር አምላክ አለ። ረስታችሁት ከሆነ ለማስታወስ ፍቅር አጣው ብላችሁ ራሳችሁን እንዳታጡ። የኔ ነው የሚል የሌለኝ ምስኪን ነኝ ብላችሁ አንተ መባልን እንዳታጡ ነው። ከምድር እንዳትጠፉ ነው። ሰው ስላጣችሁ ራሳችሁን እንዳታጡ ነው። ብቻዬን ነኝ ብላችሁ ራሳችሁን እንዳታጠፉ ነው። ሁለተኛው በዘላለም ፍቅር ወድጄሻለሁ የሚል አምላክ እያለ ትወደደ ምን ወደድነን እኛ? ምናልባት ጥቂቶች ላይ ወዱ ቢችሉ ዓለም ሁሉ አልወደደንም ይባላል። ብዙ ጊዜ ብዙ ወጣቶች እነዚህ ያልኳቸውን ነገር ስሜቶች ሲደራረቡብን ብዙዎቻችን ዋጋ ቢስ እንደሆነን መቅጠር ከጀመርን ከርመናል። ዋጋ ቢሶች እኮ ነን እንላለን። ወገኖቼ ይሄማ ምንኛ ያሳፍራል ወገኖቼ። ዋጋን ካለማወቅ የበለጠ የሚያሳፍር ነገር አለ። ብዙዎቹ እስካሁን ያልኳቸውን ነገሮች ስላጡ ራሳቸውን ዋጋ ቢስ እንደሆኑ ስለሚቆጥሩ ራሳቸውን አንዳች ነገር ሲያረጉ ይሰማል። እናም ጮክ ብለን ዋጋቸውን ልንነግራቸው ይገባል። አዎ ዋጋችንን ማስተዋወቅም አለብን። ዋጋቸውን ለማያውቁ ራሳቸውን ለሚያራክሱ አራክሰው በማይሆን ነገር ለዓለም በሚሸበችቡና በሚሸጡ ሰዎች ወጣቶች ዋጋቸውን ልንነግራቸው ይገባል ወገኖቼ። እናንተ ወጣቶች ሆይ ዋጋችንን አላወቅነውም እንጂ ዋጋችንማ ተለጥፎብናል። ቡቲክ ውስጥ ዋጋ እንደሚለጠፍ የተወደዳችሁ ኦርቶዶክሳውያን መስቀል የሚባል ዋጋ ተለጥፎብናል። ዋጋዬ ምንድነው ካላችሁ እናንተ ወጣቶች ሆይ ዋጋችሁማ ቀራንዮ ነው እንላችኋለን። ዋጋ ወጥቶብናል። ዋጋ የወጣብን የአምላካችን ደም ከሆነ ይህን እንደም ሊወዳደር የሚችል ዋጋ አንተ ብቻ ካልሆንክ በቀር ምን ዋጋ አለው ወገኖቼ? አምላክ ደሙን ያፈሰሰልህ ከሆነ ዋጋ እኮ የከበረ ነው። ካንተ በላይ ውድ ዋጋ ያለው ዓለም ላይ ምን ኖሮ ነው ዋጋ ቢስ ነኝ የምትለው? ዋጋችንንም አንወቀው። አንተ በጣም ውዱ ነህ። እውነት እንነጋገር ከተባለ ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣ። ዓለም ራሱ ለምን አይሽጥ? በሊዝ ለምን አይወጣም? ዓለም ያንተን ጫፉን አያወጣም። ምክንያቱም ዋጋ
ቀራንዮ ስለሆነ፣ ዋጋ መስቀል ስለሆነ፣ ዋጋ የአምላካችን ደም ስለሆነ ከዚህ በላይ ዋጋ አለ ወገኖቼ? እንዲህ ባለው ዋጋ የተገዛ ዋጋ ቢስ ነኝ ማለት የራሳችሁ አይደላችሁ በዋጋ ተገዝታችኋል ሲል አልሰማችሁ? በዋጋ የተገዛን ከሆነ ዋጋን ማራከስ ምንድነው እንዴ? ዋጋን መጠጥ ቤት ማራከስ ምንድነው? ዋጋን ጭፈራ ቤት መጣል ምንድነው? ዋጋን ግሮሰሪ ውስጥ ተጠርጎ እስከ መውጣት ማድረስ ምንድነው? ዋጋን ማራከስ ነው። ዋጋችንን ማንወቀው ከእንቁ በላይ ነው፣ ከኤመራልድ በላይ ነው። የዚህ ዓለም ባለጠጎች ምናልባት ቁጥራቸውን አላውቅም፣ ምናልባት የሀብት መጠናቸውን አላውቅም፣ አንደኛ በሏቸው፣ ሁለተኛ በሏቸው፣ ፎርብስ መጽሔት የሚያወጣቸው ባለጠጎች በሏቸው፣ የነሱ ሁሉ ሀብት አንዳችንን እንኳን አያወጣም፣ ለአንዳችን እንኳን አይመዝንም። ይሄ እውነት ነው። ዋጋችን ያ ነው። ዋጋ ቢስ ነኝ እንዴት እንላለን? ዋጋ እንደሌለ ራሳችን እንዴት እንቆጥራለን? ለምንድን ነው የምናሳንሰው ዓለም ፊት? ለምንድን ነው የምናራክሰው በምድር ፊት? እኔ ዋጋ የከበረ ነው በላ የተገዛብኝ ዋጋ በጣም ውድ ነው ያወጣው፣ በጣም ውድ ነው። ውድ የወጣውን ነገር እንዴት እንከባከቡታል መሰላችሁ? ውድ ዋጋ ኢንቨስት የተደረገበትን እንዴት ለፍተው ይጠብቁታል መሰላችሁ? እንዲህ አይነት ዋጋ ከወጣብን እንዴት ልንንከባከበው ይገባ ይሆን ራሳችንን? ዋጋህንም አወቀው። ተነቀሰኸዋል ወቀው፣ ጠልፈሽዋል ወቂው፣ አንጠልጥለኸዋል ተረዳው። ዋጋ ሰማይ፣ ዋጋ ደም ነው። ዋጋ ቀራንዮ ነው። ዋጋ አምላክ የከፈለው ዋጋ ነው። ታዲያ የምን ራስን ማራከስ? ታዲያ ዋጋን ከዚህ ዓለም መመዘን ምንድነው? ለምንድነው ዋጋን ዓለም የሚያወጣል? ለምንድነው ዋጋሽን ዓለም ለምንድነው ዓለም የሚወስንብህ? ዋጋህን ምንም ዋጋ በሌላት ምስኪኗ ዓለም እጅ ውስጥ የምትከተው ምንድነው? ውበት ባጣች ዓለም ውስጥ ያንተን ውበት የምትፈልገው ምን ሆነ ነው? አቅም በሌላት ዓለም ውስጥ አቅም የምትለማመጠው ከየት አምጥተህ ነው? ምስኪን በሆነች ዓለም ውስጥ ራስን ምስኪን የምታረገው ምን ሆነ ነው? አንተ ዋጋ የከበረ ነው፣ እጅግ ከፍ ያለ ነው። ዓለም ሁሉ እኮ ጠልቶኛል፣ ፊቱን አዙሮብኛል፣ ምንም ነገር የለም፣ ማንም አያየኝም። በዚህ ምክንያት ነው ብቻነትም ብቸኝነትም የተሰማኝ፣ በዚህ ምክንያት ነው የበታችነትም ያደረብኝ የምትል ከሆነ እኮ የትኛው ዓለምን የጠላህ ብለን እንጠይቀሃለን። ምናልባት ጥቂት ሰው፣ ምናልባት ሁለት ሶስት ሰው፣ ምናልባት አንድ አፍቃሪ፣ ምናልባት አንድ እጮኛ፣ ምናልባት አንድ የትዳር አጋር፣ ምናልባት ቤተሰብ፣ ምናልባት የዓለም ብል ባለጸግነት፣ ምናልባት እነዚህ ነገሮች ጠልተውኛል፣ ትተውኛል፣ ከርተውኛል ብለህ ይሆን? እኔ ሌላ ዓለም ላሳየ እስኪ። የተወደዳችሁ ወጣቶች፣ በተለይ ወጣቶች የምለው እንዲህ አይነት ስሜት በወጣቶች ላይ ስለሚያደር እናንተ የምታዩት ይሄን የአንድ እጅ ጣት የሚያክል አፍቃሪ ወይንም አይን ስላጣችሁ ይሆናል። እኔ ግን ላስታውሳችሁ የማይታይ ሌላ ዓለም አንተን ይወድሃል፣ አንተን ያፈቅርሃል፣ አንተን ይጠብቅሃል፣ ስላንተ ያስባል። ሌላ ዓለም አለ። እሱን ዓለም ታውቁት ይሆን? የመላእክት እኮ ዓለም አለ ዙሪያችንን የከበበ መተኛታችንና መነሳታችንን የሚያይ
እንዴ በሌሊትም በቀንም የሚጠብቅ ዙሪያን የከተመልህ ብዙ አንተን አይኖችን የሚያይ ደግሞ የሚጠብቅ ሌላ ዓለም እኮ አለልህ። የእግዚአብሔር ቃል እንዲህ ይላል፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል ይላል። ያንተ ሐዘን ሐዘናቸው የሆነ አንተ ደስታ ስታገኝ እነሱም አብረው የሚዘምሩልህ፣ አንተ እንቅፋት ሲነካ ቀድመው የሚያነሱ ያንተ ዓለም እኮ ሌላ ነው። ኦርቶዶክሳውያን አልገባንም እንጂ ልዩ ዓለም እኮ አለን። ንስሐ ስንገባ የሚደሰት የሰማይ ጉባኤ አለን። ሌላ ዓለምማ አለ። ለምን ጥቂት ዓለም ስላኮረፈን እኛ የምንታነቀው ራሳችንን የምንገለው? ጥቂት ፍቅር ስላጣን ራሳችንን የምናጣው ምን ነው? ሌላ ዓለም አለ። ሌላ ዓለም ላስታውሳችሁ። እንዲህ ይላል ንዑድ ክቡር የሚሆን ሐዋርያ ጳውሎስ፣ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ምጥ ይዞኛል ይላል። የተወደዳችሁ ኦርቶዶክሳውያን ዳግመኛ ክርስቶስ በእኛ ውስጥ እስኪሳል የሚጨነቁና የሚያምጡ ድል የነሱ የቅዱሳን ማህበር እኮ አለን። ያዩናል፣ ዙሪያችንን ከበዋል። ምጥ ይዞኛል እንዴ! ሌላ ዓለም አለ ያልኳችሁ እኮ። የትኛው ዓለም ነው የጠላችሁ እኮ? የትኛው ዓለም ነው ፊቱን ያዞረባችሁ እንዴ? ጥቂት ሰው ፊቱን ስላዞረባችሁ ዓለም የተደፋባችሁ የመሰላችሁ እንዴ? በብሩ ፊት የሚገለጽ የሚጠብቃችሁ ሌላ ዓለም እኮ አለላችሁ። ሌላ የሚዘምር ዓለም፣ እኛ ንስሐ የሚንገባ የሚያሸበሽብ ዓለም እኮ በሰማይ አለ። በአንድ ሰው ንስሐ መግባት ምክንያት በሰማይ ታላቅ ደስታ ሆነ የሚል ሌላ ደስታ ያለው እኮ ዓለም አለ። ከሱ ጋር እኮ ስላልተያየን ነው አሁን የሚከፋ። እሱን እኮ ስላላገኘን ነው ባዶ የመሰለን። ዙሪያችንን የከበበንን ስላላወቅን እኮ ነው ዙሪያችንን የከበበን ያስፈራን ስጋት የሆነብን። ሌላ ዓለምማ አለ። አይናችሁን ግለጡት። ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። የማይታየው የኛ ዓለም አለ። ሌላ የማይታየው ዓለም አለ። እስከናየው ድረስ ግን አብሮን አለ። አሁን አይታይም፣ ኋላ ይታያል። አሁን በአካል አንገናኝም፣ በመንፈስ በረድኤት አንድ ነን። ኋላ ግን አብረን እንሆናለን፣ እንዘምራለን። እስከዛ ግን አብረን ነን። የሚወዳችሁ አለ፣ የሚያፈቅራችሁ አለ፣ የሚጠብቃችሁ አለ፣ የሚናፍቃችሁ አለ። አብሮ እስኪሆን ድረስ የሚጨነቅ ምጥ የሚያመጣ አለ። ይሄን ዓለም ተዋወቁት ወጣቶች። አለ የሚጸልይላችሁ የሚያማልዳችሁ ዓለም አለ። የሚቆምላችሁ ዓለም አለ። እኛን የሚጠብቅ ዓለም አለ። ብቻችንን አይደለንም። ካመናችሁ ብቻችንን አይደለንም። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአክ ይሰፍራል፣ ያድናቸው። ሰፍረዋል። እኛ ገና አልተዋህድም፣ አልገባንም እንጂ እዚህ ውስጥ ስንት ቅዱሳን ይኖሩ ይሆን እንጃ። ስንት ግዑሳን ይኖሩ ይሆን እንጃ። በሌሊት የሚጠብቅ ማንቀላፋ አጠገብህ ያለ እንዴት ነው ብቸኝነት የሚሰማ? እንዴት ነው ባዶነት የሚሰማ? ሳቅህ የሚጠፋው ለቅሶ የሚበዛው ለምንድን ነው? ገመድ የሚያሳስብህ ካልሞትክ የሚያሰኝህ ብቻህን እንደሆን ካስበህ ይሆን እንጃ። ዓለም ጨለማ ሆነችብኝ። ምናልባት ጨለማ ውስጥ ሆነን ይሆናል። ዓለም ተቃወመችኝ። ምናልባት ከእግዚአብሔር ጋር ሳንሆን ቀርተን ይሆን እንጃ። ሶስት ነገር ጠቅሼላችኋለሁ። የበታችነትም ብቸኝነትም እንዳይሰማል ወደኛ ዓለም ይወረዳል። ስሜቶቻችንን ብቻ አይደለም መከራዎቻችንን ፈተናዎቻችንን ሁሉ ከኃጢአት በቀር የተቀበለ አለ። ክህሎቶቻችንን ተሰጥኦቻችንን ያደነቀ ብቻ አይደለም እሱን የፈጠረ አምላክ አለ። የሚወደኝ የለም እንዳነ በዘላለም ፍቅር ወድጄሻለሁ የሚል አምላክ አለ። ዋጋ ቢስ ነን እንዳንል ዋጋችንን አውቀናል። ይሄ ሰው የሚያወራው መከራችንን ባያውቅ ነው። ይታወቃል።
አብረን እየኖርን መከራችንማ እንዴት ይናቃል? ይሄ ሁሉ እየወረደብኝ እንዴት አድርጌ? ወገኖቼ አሁንም ጥቂት ሐሳቦችን እንካፈል። መከራ እየተቀበላችሁ ነውን? እንግዲያውስ መከራችሁን ብቻችሁን አትቀበሉት። ምን እናድርገው? ከጌታችን ጋር አብራችሁ ተቀበሉት። መጽሐፍ ቅዱስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ በምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል ቅዱስ ጳውሎስ። ከክርስቶስ ጋር ተሰቅያለሁ እያችሁ አሁን የምኖረው ለራሴ አይደለም ለአምላኬ ነው። የተወደዳችሁ ወጣቶች እስኪ ለእናቴ ልኑርላት ትሉ የለ? እስኪ ለአባቴ ልኑርለት ትሉ የለ? እሰይ ጥሩ ነው። እስኪ ደግሞ ጥቂት ለአምላካችሁ መኖር ልመዱ። የተወደዳችሁ ኦርቶዶክሳውያን መከራችንን ብቻችንን አንቀበለው። በምስጋና በአኮቴት ክርስቲያን ሆነን ከተቀበልነው የተወደደ መድኃኒታችን መከራችሁን ከራሱ መከራ ጋር ይቆጥረዋል፣ ከመከራችን ጋር ይደምረዋል። አብረን መከራ ብንቀበል አብረን ደግሞ ወራሾች ነን፣ አብረን ደግሞ እንከብራለን ይላል። አብረን እንደምንቀበል ሆነን እንኑር ወገኖቼ። ከክርስቶስ ጋር ተሰቅያለሁ። ብቻችሁን ለምን ትሰቀላላችሁ? ብቻችሁን ለምን መከራ ትቀበላላችሁ? ጥቂቷን መከራ በምስጋና በአኮቴት በክርስትና ሕይወት ክርስቲያን እንደመሆናችሁ የምትቀበሉት ፈተና እንደሆነ አድርጋችሁ ከቆጠራችሁት ከመስቀሉ መከራ ጋር ይቆጥረዋል። ታዲያ ብቻችንን ለምን መከራ እንቀበላለን? ክርስቲያን እንደሆነን አድርገን እንደምን ሆነ መከራችንን ታግሰን የክብር አክሊል እናገኝበታለን። መከራችን የክብራችን በር ይሆናል። አብረን እንከብርበታለን። አብረን 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 ብቻችንን እንደምንቀበል አድርገን አናስበው። አብረኸኝ እንዳለ አስባለሁ እንበለው። አብሮ የተወደዳችሁ ኦርቶዶክሳውያን ነግሬያችሁ ከሆነ አላውቅም፣ ቅድስት ብሎንዲና የተባለች ሰማዕትነት ብትቀበል ጊዜ እህቶቿ በጣም ያለቅሱና ይነፈርቁ ነበር። ልክ ሰማዕትነት ስትቀበል ምን እንደሆነ ታውቃላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስን በሷ ውስጥ ያዩት ነበር። ከዚያስ ደነገጡ፣ ለቅሷቸውን ተዉ። አምላኳ አብሯት ነበር።